ከባድ ነበር በሞትና በህይወት መካከል። እግዚአብሔር ግን አትርፎሻል። እግዚአብሔር ይመስገን። በፊት አላወራም ነበረ 3 ዓመት ከ8 ወር ያህል ማውራት አልችልም ነበርና መጀመሪያ ካንደበትሽ ምንድነው የወጣው? ሄጄ ሳያት እግዚአብሔርን አመስግኝልኝ ስትለኝ አላመንኩም። በቃ ልጄ ዝም ብላ ቁጭ ብላ ቀረች። አትታከምም፣ መቼ ነው የምትሄደው ሁሌ ነው የምትለውና እማይታይ ቀን አለው እላታለሁ። የምትረድ እድሏ 5% የተባለ ቀን ለስላሴዎች አሳልፌ ሰጥቻት ነበር። ደህና ነች ተብለን በዚህ ጋር ደግሞ አይሲ ውስጥ ገባችና ግራ ገባኝ። የትኛውን ላጣጥም ደስታውን ወይስ ደግሞ የትኛውን? እውነትም መብራን እኔ አገልግይሽ አይደለም ግን ደጅሽ በመመላለሴ ብቻ ቁጥር ይልኛል አልኳት። እናንተ ፊት ቆሜ ለማመስገን እግዚአብሔር ስለረዳኝ በጣም አመሰግናለሁ። እግዚአብሔር ድጋሜ ሰርቶኛል። እኔ ከሞት ነው ወደ ህይወት ይሰጠኝ እንደ አልዓዛር እድሜን ይሰጠኝና ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? ዛሬ በሸገር ኢንፎ ሚዲያ ዝግጅት ክፍል ለደስታ የተሰባሰቡ እህትማማቾች ወንድማቸውን ጨምረው እዚህ ተገኝተዋል። ከዚህ ቀደም ከ4 ዓመት በፊት በደረሰ አደጋ አንደበቷ የተያዘ ወጣት የታናሽ እህታቸውን ህይወት ለማትረፍ እጅግ ሲረባረቡ የነበሩ እህትና ወንድም እዚህ ተገኝተዋል። ዛሬ ደስታ ልናጋራችሁ ነው። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። የበዓሉ ዋዜማ 2014 ላይ ቤተሰቦቻችን ዝዋይ ነበር የሚኖሩት። አጋጣሚ ወደ ዝዋይ እየሄደች መኪና አደጋ ደረሰባት። ምን በዓል ነበር? የገና ዋዜማ ነበር በ28 ያማኔለት። የዛን ቀን አይፈቀድ ራይድ ነው የምትሰራው። የራይድ አካውንታንት ናት። ራይድ ነበር የምትሰራው። አጋጣሚ እኔ ከሰዓት ትኖራለች ብዬ ነበር የደወልኩላት ስራ ቦታው ማለት ነው። ስደውልላት አጋጣሚ ጀሙ ነኝ ያለሁት አሁን ወደ ዝዋይ ልሄድ ነው አለች። እንዴት ከሰዓት አልነበረም እንደምትሄጂ ስላት አይ ዛሬ ተፈቀደልኝ እኮ ትላንትና ዛሬ ሙሉ ቀን ተፈቀደልኝና አሁን በጠዋት ልሄድ ብዬ ነው አለች። እዛ ጉዞ ጀመረች። እኔም በቃ ስትደርሺ ደውይልኝ ብያት ዘጋሁኝ። ከዛ 9 ሰዓት አካባቢ ላይ እናቴ ደወለች። አልገባችም 8 ሰዓት ተኩል ትገባለኝ ብላኝ ነበረ ግን አልገባችም እስካሁን። አይ ጠብቂያት በቃ ምናልባት መኪና ተበላሽቶ ሊሆን ይችላል አልኳት። አልቻለችምና በቃ የሆነ ነገር ሆናለች ልጅ ስትለኝ አይዞሽ ምንም አትሆንም በቃ መኪና ተበላሽቶ ይሆናል እንጂ ምንም አትሆንም አልኳት። ግን እሷ የተሰማት ነገር ነበር በቃ የሆነ ነገር ባትሆን ይሄን ሰዓት ሙሉ አትቆይም አለች። አጋጣሚ ሆነ መሸ 1 ሰዓት ከምናምን ሲሆን እሱ እኔ ቤት መጣ። ከዛ ሲመጣ ቴዲ ፋሲዬ እኮ አልገባችም እስካሁን አለኝ። አሁን ነው ምን ነግሬው አለኝ። አይ በቃ ምናልባት ትገባለች መኪናም ተበላሽቶ ሊሆን ይችላል ብለን እስካሁን ስንጠብቃት ነበር ግን እስካሁን አልገባችም ምን ይሻላል ስለው በቃ ወጣና ደዋውሎ ምን ብሎ ከሷ ባለቤት ጋር ይነጋገራል። ሶል መጣና ከሷ ጋር ይነጋገራሉ፣ ይሾካሾካሉ። ምንድነው ስላቸው አይ ኃይለ ማርያም ባሙ ናት ያለችው ፋሲዬ አለ። በቃ ተነሳን። እሷም መጣች እሱም መጣ የሷ ባለቤት መጣ። መኪና ያዝነና ወጣን። ማታ መሽቷል። አዳማ ማለት ነው። አዳማ ሆስፒታል ኃይለ ማርያም ማሙ ተኝታለች ተባለ። ከዚህ ሄድን። አልደረሳችሁም ይሉናል። ቤተሰቦቻችን አሉ የፋዘር ቤተሰቦች አዳማ አሉ። እነሱ ጋር ደወልንና ደረሱላታል። አጋጣሚ ሆኖ እነሱ ሲደርሱ እሷ ራሷን አታውቅም። አለዩዋትም። በመጀመሪያ ሰዓት አለያሳትም። ሀረግ የምትባል ነበረች። በቃ ሰዓት አለዩዋትም። ሌላ ሰው ነው የሆነችብኝ። በቃ አባብጧል ፊቷ እና ግን ደም የላትም። የመጀመሪያ እርዳታም አልተሰጣትም። ምንም የተሰጣት ነገር የለም። ግን ሆዷ እያበጠ ነው። ውስጧ ነው ደም የፈሰሳት ነው። ከዛ እኛን ይጠብቁ ነበር። እየደረሳችሁ ሲሉን 6 ሰዓት አዳማ ደረስን። እንደደረስን ሰርጀሪ ሲደረግ ነበር። እኛን ይጠብቁ ነበር። ፈርሙ ተባለ። ፈረምን። ገባች ሆስፒታል ገባች። ከዛ በኋላ ያለውን እሷ ነች በትክክል እንኳን የምታውቀው። በቃ የዛ ጊዜኛም በጣም ደንግጠን ስለነበረ በጣም ስንጮህ ነበርና ያው ቴዲ ነበር ትንሽ ተረጋጋ የነበረውና ባለቤቴ።
ከዛ ወዲያው ኦፕራሲዮን ለመደረግ ፈረምን። ገባች 8 ሰዓት የተጀመረ 12 ሰዓት ነው ያለቀው ኦፕራሲዮኑ ከሌሊቱ ማለት ነው። ከዛ ወጣች አይሲ ውስጥ ገባች፣ ክትትል ውስጥ ነበረች። በማግስቱ ብዙ ጥሩ ስላልነበረች ወደ አዲስ አበባ ሪፈር እንድትደረግ ተጻፈልን። ይዘን ወደዚህ መጣን። በጣም አስቸጋሪ ነበረ። አምቡላንስ እንኳን አላገኘንም። ከአዲስ አበባ አምቡላንስ ጠርተን ነው ከአዲስ አበባ ድረስ መጥቶ ናዝሬት፣ ከናዝሬት ነው እንደገና ወደ አዲስ አበባ ይዘናት የመጣ ነው። በጣም ከባድ ነበርና ጓደኞቿ አንዱ ጓደኛዋ ካልገባው ብላ አትግቢ ያልኳት። ለምን እኔ ብቻ ነበር የምገባው ማለት ፋሲካ አትመስልም። እና እዛ ውስጥ ያለው ሰው ራሱ እያያት ትልቅ ሰው ነው የሚያደርጋት ማለት ትንሽ ልጅ አረጋትም። እኚህ ሴትዮ ምናምን ይሉ ነበር ማለት ሰውነቷ ከማበጧ የተነሳ። እሷ እኮ የኔ ታናሽ ነው፣ የቤቱ 6ኛ ናት፣ በጣም ትንሽ ናት እላቸዋለሁና በቃ ስትጸልይ ስታወሪያት ጥሩ ነገር አውሪላት ይሉኛል። በቃ ፋሲዬ ቶሎ ድነሽ ወጥተሽ በርቺ፣ ጠንክሪ፣ አንቺ እኮ ጎበዝ ነሽ ምናምን እላታለሁ ገብቼ። በቃ ጸበል ይሰጡኛል፣ ሁሉም ሰው ያመጣል፣ ቤተሰብ ያመጣል፣ ጸልያለሁ፣ ቀባታለሁ ማለት። ከዛ ጓደኛዋ በቃ ካልገባለች ታይ ብንላት እምቢ አለች። ገብታ በቃ ራሷን ሳትች ሁሉ እንኳን ደህና መጣችሁ፣ እንኳን ደስ አላችሁ። ያኔ ድምጽሽን ስላልሰማን ፋሲካ እንዴት ነሽ? ይሰማሻል ድምጼ? እንዴት ነሽ? በምልክት ይገባናል ብዬ አስባለሁ። እንኳን እግዚአብሔር አተረፈሽ። የዛን ቀን ሲታወስ ስታለቅሽ ነበር እህቶችሽ ሲያወሩና ከባድ ነበር በሞትና በህይወት መካከል። እግዚአብሔር ግን አትርፎሻል። ደስተኛ ነሽ አይደለ? የመጨረሻውን ቅጽበት ታስታውሻለሽ? አታስታውሽም? ምን እንደተፈጠረ አታውቂም። ዛሬ በጣም ብዙ ያንቺን ድምጽ መስማት ነው የምንፈልገው። የሸገር ኢንፎ ሚዲያ ተከታታዮችም ደስታሽን፣ ጤንነትሽን፣ ዛሬ ያለሽበትን ሁኔታ ቀድመው ሲናፍቁት ነበርና እንዴት ናችሁ በያቸው። ማነች ለሚሉ ዛሬ አንደበትሽ መናገር ስለሚችል ካንቺ አንደበት ይስሙት። እኔ ፋሲካ ወርቅነህ እባላለሁ። እግዚአብሔር ይመስገን እንደዚህ ያደረሰኝ። እግዚአብሔር ክብሩን ይውሰድልን። እግዚአብሔር ይመስገን። በፊት አላወራም ነበረ 3 ዓመት ከ8 ወር ያህል ማውራት አልችልም ነበርና ከባድ ነበር። እግዚአብሔር በሚያውቀው አደጋው ከባድ ነበርና ሞመንቱ ወደ ኋላ ሳስበው በጣም ይስከብደኛል። ማለት እግዚአብሔር እንኳን ለዚህ አበቃኝ ነው ያልኩት። እግዚአብሔር ይመስገን፣ ክብሩን ሁሉ እሱ ይውሰድ። እዚህ ላቆመኝ እግዚአብሔር ክብር ምስጋና ይግባው። እኔ እውነት በእኔ እግዚአብሔር እንዲመሰገን እንፈልጋለሁ። እግዚአብሔር ድጋሜ ሰርቶኛል። እኔ ከሞት ነው ወደ ህይወት ይሰጠኝ፣ እንደ አልዓዛር እድሜን የሰጠኝና እግዚአብሔር ይመስገን። እኔ እንጃ ከድጋሚ ህይወት ነው የሰጠኝ። ስቃዩን አውቀዋለሁ፣ ህመሙን አውቀዋለሁ። እና በፊት የምታወሪ ሳታወሪ ስትቀሪ ደግሞ የሚሰማኝ ስሜት አለና በሰዓቱ በጣም ነበር የሚሰማኝ። ሳወራ ሰው አይረዳኝም። የሆነ ቦታ ላይ እንድትፈልግም ሰው ሳይረዳሽ ሲቀር ማውራት እየፈለግሽ አለማውራት በጣም ከባድ ነገር ነውና እግዚአብሔር ይመስገን ያን ሁላ ስቃይ በሱ ቸርነት አልፌዋለሁ። በእኔ ሳይሆን በእግዚአብሔር ቸርነት አልፌዋለሁ። ተመስገን፣ እግዚአብሔር ይመስገን። ቀላል ይመስላል በእርግጥ አደጋ። አዎ፣ ለሚመለከተው ለሚያየው እቤት መተን ያገኘንሽ ጊዜ ከባድ ጊዜ ነበረ። 2 ዓመት ሆነው አለፈው አይደለም? አዎ 2 ዓመት አለፈውና እግዚአብሔር ይመስገን። መጀመሪያ ከአንደበትሽ ምንድን ነው የወጣው? 3 ዓመት ከ8 ወር መናገር አልቻልሽም። መጀመሪያ ሰርጀሪ ከተደረገልኝ በኋላ ስነቃ ነው ማለት አላውቀውም። ስነቃ ግን ነርሶች ነበሩ፣ እንትን ውስጥ ነበርኩ፣ አይሲ ውስጥ ነበርኩ። ድጋሚ ያስገቡኝና ስነቃ አየሁኝ እዛው ሐኪም ቤት እንደሆንኩ አውቃለሁ። ከዛ ፋሲካ ተነሳሽ፣ ነቃሽ፣ ፋሲካ ሲለኝ አቤት ስል ቃል ይወጣ። እንዴት እንዳለቀስኩ ነው እኔ የማውቀው። ከዛ መብራን ፈታሽኝ ነው ያልኳት። ቃልሽን እኔ ላይ እንደለመንኩሽ ፈጸምሽው ነው ያልኳት። በቃ ማቆም አቃተኝ ማለት ያለቀስኩን ስል አይቻልም ማለት።
ገና ሰርጀሪው እንትን ስለሆነ ማልቀስ አይቻልም ታይ ምናምን አለኝ። ማለት ደስታውን ልነግርሽ አልችልም። ማለት ስናፍቁ ነበረና እግዚአብሔር ይመስገን መብራን አላሳፈረችኝ። ክብሩን ትውሰድ ከነ ልጇ። በጣም እንግዲህ እግዚአብሔር ይመስገን። አንቺ በዋናነት ከህመምሽን እያስታመምሽ ብትሆኝም ሌላ ደግሞ አስታማሚ እህት ወንድም የነበረባቸው ሸክም አንዳንዴ ታማሚው ይሻላል ይባላልና ሙሉ እንዴት ነበረ የመጀመሪያ እሷ አቤት ስትል ነው መናገሯን ያወቀችው? እናንተ እንዴት አወቃችሁ? የነበረው ነገር እንዴት ነበረ? ያው በወቅቱ ምን ነበረ የዛን ዕለት እኔ ነበርኩ። ቴዲ ቀድሞኝ ሄዷል። ነገር ግን ስገባ እኔ የት ነው አይሲሲ ወስዷት ፈራሁ። ኮኦፕሬሽን ቀጥታ ወደ አይሲ በመጀመሪያ ሩም ትገባለች ተብሎ ነበር። ኢትዮ ጠቢብ ነበር የተደረገችውና ወደዛ ሲሄዱ በቃ ጮኩኝ። ለምንድን ነው ወደዛ የምትወስዷት? አይቻልም። እንዴት ወደዛ ትወስዳለች? በቃ የሆነ የጽኑ ህሙማን መከታተያ ክፍል ስለሆነ እንደዛ ነው ውስጤ የሚያስበው ያንን ነው። በቃ እዛ አደጋው በደረሰ ጊዜ ነበረው። ተረጋጊ ደህና ነች እያመሰገነች ነበር። ተረጋጊ አላመንኳቸውም። በቃ እንደዛ ሳስቸግራቸው ማታ 1 ሰዓት ነበር የሚገባኝ ነበረው። ግን ምን አደረጉም? በቃ ስትነቃ የመጀመሪያ እሷ እንድታስገባት ተባልኩኝ። ከዛ በቃ ሄጄ ሳያት እግዚአብሔርን አመስግኝልኝ ስትለኝ አላመንኩም። በቃ አላመንኩም። በቃ እግዚአብሔርን አመስግኝልኝ በቃ ያንን ቃል ስሰማ እኔ በቃ መጪው ነው እዛ ጋር የታመሙ ሰዎች ስንት ሰው አሉ። ግን እኔ በቃ እውነት ፋሲያ አንቺ ነሽ ብዬ ደጋግሜ ጠየኳት። አመስግኝልኝ በቃ 3 አመስግኝልኝ ስትለኝ በቃ ረበሽኳቸው ሁሉ ማለት ነው። እዛ ያሉትን ስረብሻቸው በቃሽ ተብዬ ነው የወጣሁት። ስለዚህ እግዚአብሔር ይመስገን ደስታው ነው። እግዚአብሔር ይመስገን በጣም እግዚአብሔር ይመስገን። አይቻልም የተባለ ነገር አገር ውስጥ የማይሰራ ነገር ለመጀመሪያ ጊዜ መሰራቱ ታምር ነው። የሷ ደግሞ እሱ ራሱ በጣም ይገርማል። እንግዲህ ሸገር ኢንፎ ሚዲያ ተከታታዮችም ካስታወሱ ቪዲዮን በሰራን ጊዜ ሕክምና ወደ ውጪ እንደውም አሜሪካን ሀገር ነበር አይደለ ለማድረግ። በዚህ አጋጣሚ አሜሪካ የተለያዩ ከተሞች የሚገኙ የሸገር ኢንፎ ሚዲያ ተከታታዮች የእናንተ የቅርብ ቤተሰቦች፣ አብሮ አደጎች፣ ዘመዶች በጣም ሲጥሩ ነበርና ትሄዳላችሁ ነበር የታሰበው። ግን በሚገርም ሁኔታ እዚሁ መምጣት ቻለ። እንዴት ነው ያ የሆነው? ቴዲ ነበርክ እንግዲህ አብረህም ለመሄድ ተዘጋጅተክ የነበረው። እንደውም ከስሜት ልጀምር፣ እንደው እዚህ እንዴት ከደረገ ከሚለው በላይ ወደዛ ከመሄድ የመጀመሪያው ስሜቴ እንግዲህ እኔ በጣም የመጀመሪያው ሰርጀሪው ተጠናቆ ዶክተር ጆሹዋ ይባላል። ያው ሂደቱን በጨረሻ እነግርሻለሁ ብዬ ነውና ወጥቶ ሺዝ ኦኬ ዶንት ወሪ ምናምን ነገር አለኝ። ወጥቶ ልክ እሱ ጨርሶ ከዶክተር ሰይድ ጋር አብረው ወጥተው እንደዛ አሉ። ዶክተር ገሊናም አለች፣ ሴት ዶክተር ነች። ያው ማዮ ክሊኒክ ናቸው እነዚህ አሜሪካን ውስጥ ማዮ ክሊኒክ ሚኒሶታ ላይ የሚሰሩ ናቸውና እነሱ ወጥተው ሺዝ ኦኬ ዶንት ወሪ ምናምን አሉ። ማለት ተሰባስበው እያወሩ ነበረ። እኔ ደግሞ ውጭ ላይ ስለነበርኩኝ ምንድን ነው እያሉ ያሉት የሚለውን ነገር በየራሳቸው ቋንቋ የእንትን ቋንቋ ያወራሉና የዶክተሮች የሚያወሩት የራሳቸው የሚያወሩት ቋንቋቸው ላይ አንደርስታንድ እንዳደረጉ አልቻልኩም። ግን ብቻ ተጠግቻቸው ለመስማት ሞክራለሁ። ከዛ ደህና ነች አታስብ፣ በጣም ሰላም ነው ያለው ሁኔታ፣ ትንሽ ብቻ ትሪትመንት ይፈልጋል እና ሰዎች መግባት አይችሉም፣ ከሰዎች ጋር ኮንታክት እንዳይኖራት ምናምን የሚል ነገር አደረገ ሲለኝ ነው የሰማሁት። እሺ እያልኩት ብቻ ግን እሷ እስክትወጣ መጠበቅ ጀመርኩኝ። ከዛ ይዞሃት ወጡ። እኛ ልክ ሙሉ እንዳለችው የጠበቅነው ምንድነው ከሰርጀሪ ወጥታ ወደ ቪአይፒ የተያዘላት ሰው ማያገኛት ክላስ ላይ ነበረ እንድትገባ የተነበረው፣ ግን አልነበረም። ቀጥታ ወደ አይሲ ነው። እሷ ስታለቅስ ደግሞ ጭራሽ ግራ ገባን። ይሄ ግራ የሚያጋባ ስሜት ተፈጠረ። ደስታም አለ ደህና ነች ተብለን፣ በዚህ ጋር ደግሞ አይሲ ውስጥ ገባች እና ግራ ገባኝ። የትኛውን ላጣጥም ደስታውን ወይስ ደግሞ የትኛው? በጣም ድብልቅልቅ ያለ ስሜት ነው። ድብልቅልቅ ያለ ስሜት ነው የሚሰማሽ እና
ከዛ በኋላ እነሱ ተከትሎት ወደ አይሲ አብሮት ገቡ። ዶክተሮቹ በጠቅላላ አንድ ላይ ገቡ። አይሲ ውስጥ ይዟት ገቡ። የተለያየ ማሽኖችን ከዚህ በኋላ መግባት አይቻልም ተባለን። እኛ ቀረን፣ እነሱ ውስጥ ገቡ። በጣም ረጅም ሰዓት ቆሙ። በቃ እንቆማለን፣ እንወጣለን፣ ወደዛ እንሄዳለን። በጣም ረጅም ሰዓት ቆዩ። ከዛ በኋላ ወጥተው ሰላም መሆኗን እና አሁን ማየት እንደማንችል ነገሩን ማለት ነው። እሺ ያለን፣ ጠብቁ ተባለ። ጠበቅን፣ ረጅም ሰዓት ጠበቅን። ከዛ በኋላ ሲስተር ሙሉ ገብታ አየቻት። እርግጠኛ የሆን ነው ከዛ በኋላ እንዴት ብላ ነገረቻችሁ? እሷ እዛ ውስጥ እንግዲህ መጮህ፣ ማልቀስ፣ ደስታን መግለጽ፣ እግዚአብሔርን አመስግኝልኝ ተብላለች። ማመስገን ይኖራል። ወደ እናንተ ጋር ደግሞ ምን አይነት ስሜት አስተጋባች? ያው እሷ መታ ለቅሷን እንትያል አመስግኝልኝ ደህና ነች ምናምን ብላ ለኛ ስትነግረን ከዛ በኋላ መረጋጋት ስሜቱን የመጣው እንጂ እስከዛ ባለው ሰዓት ጭንቀት የነበረው። አይሲ ውስጥ ስለገባች ያስጨንቅሻል። አይሲ እስከዛሬ የነበረ ኢሜጅ ያለው ነገር ያ ኢሜጅ ነው ያለን። የሆነ ነገር ተፈጥሯል ወይ ሳምቲንግ የሆነ ነገር ተፈጥሮ እዛ ውስጥ ገባች ብለን እያሰብን የነበረው፣ ግን የግዴታ እዛ ውስጥ መግባት ነበረባት። ሪከቨር ማድረግ አለባት እና ዶክተር ደግሞ የራሱ ማቴሪያል ከዛ ድረስ ነው ከአሜሪካን ድረስ እና ያለው ሂደት ደግሞ የዶክተር ጆሹዋ ያው ዶክተር ሰይድ አለ እዚህ ኮሚኒኬሽን የሚያደርግ እሱን የሚያናገር አሜሪካን ሀገር ሄዶ ነበረ ዶክተር ሰይድም። እኔ በመካከል ያው በኢሜይል ነው የማገኘው ዶክተር ሰይድም እዛም አሜሪካን ሀገር ከሄደ በኋላ እንደን ዶክተር ጆሹዋን ደግሞ እሱንም በኢሜይል ነበር የማገኘው። እዛ ይሄዳሉ። ማዮ ክሊኒክ የሚባል አለ ሚኒሶታ ላይ ያለ፣ በጣም ስፔሻሊስቶች አብዛኛው የሚሰሩበት ነው። በጣም ውድ እንደሆነ ነው አብዛኛው ሰው የሚነግረኝ እዛ ማዮ ክሊኒክ ማለት። እና ይሄንን ሰው እንዴት ነው እሱ ብዙ ነገሮችን አመቻቸልን። በኢሜይል አገኘዋለሁ። እዚህ ዶክተር ሰይድን ከተመለሰ በኋላ አወራዋለሁ። አንዳንዴ ደግሞ ስራ ይበዛበታል። ስራ ሲበዛበት አይመልስልኝም። አንዳንዴ ቆይቶ ሁላ ሊመልስልኝ ይችላል ይሄን ነገሮች ሜሴጆች። እንደገና ደግሞ የኮሚኒኬሽን ችግር አለ። እንግሊዘኛውን ከእንደገና አንደርስታንድ ማድረግ ይፈልጋል ምናምን። እኔ ያልተረዳሁትን አንዳንዴ ዶክተሮቹን ሄጄ እጠይቃለሁ። ምን ለማለት ፈልጎ ነው ይሄ ነገር? የዶክተር ቋንቋዎች ሲያወራ ሰው እዚህ ስቶፋገስ ተፈጠረ እንደዚህ ማድረግ አለብን እንደዚህ ሲል ምን ማለት ነው አላቃቸውን ቃላቶቹን። ከዛ በኋላ አስተርጉሜ እንደዚህ ነው ብለው ይነግሩኛል። ከዛ ደግሞ መልሼ ይጽፋለሁ እና ያንን በማድረግ ከአሜሪካን ከሚሰራበት ክሊኒክ ነው ኤምባሲ ሄድን ማለት። በዚህ አጋጣሚ ግን ማመስገን ፈልጋለሁ። የሰርቪስ ዴስክ ማናጀር ነው መሰለኝ እና ሚጌል ይባላል። እሱም በጣም ሰፖርት ሲያደርግ የነበረ እንዲያርግ ሴክሬት የሆነው ኢቨን ኢፍ ሜሴጆቹ የሚልካቸው የሚገርምሽ እዚህ ሀገር ላይ አይከፈቱም። አይ ዶንት ኖ ሃው እንዴት እንደሆነ ራሱ አሁን ቀጥታ ይልካቸዋል እዚህ ሀገር። እኔ ብቻ ስሆን ነው አሁን ለእኔ የላከልኝ ስልክ ቁጥሬን ስሜን እና ሴክሬት ነምበር ብሎ ልኮልኝ ነው። ያን ሳስገባ ብቻ ነው የሚከፍተው። የትኛውን ኮምፒውተር አይከፍተውም ከማዮ ክሊኒክ የተላከውን ሜሴጅ ማለት ነው። እኔ ራሱ ይገርመኛል። የደህንነት ጥበቃ በጣም የሚገርም ሴክሬት ናቸው እና ይሄን አርግ። ከዛ ሆኖ ያገዘኝ ነበረ። ሚጌል ይባላል። ሰርቪስ ዴስክ ላይ ነው የሚሰራው። የማዮ ክሊኒክ ሰርቪስ ዴስክ ላይ ነው የሚሰራው ይሄ ሰው ማለት ነው። ዶክተር ጆሹዋን ያገናኘኝ። ከዛ ቪዛ እና ሁሉ ነገሮችን ወረቀቶችን አስተካክሎ ላከልን። ከዛ ኤምባሲ ገባን። ኤምባሲ ገብተን አብሬያት እንዴት ነበረ። ከዛ ኤምባሲ ገባን። ኤምባሲ ገብተን ያለውን ነገር አስረዳናቸው። ያው ካንስል አደረጉት። ምክንያታቸው ምንድነው? ትራቭል ሂስትሪ የለህም የሚል ነገር ነበረ እና ያንተን ነው ወይስ የኔን ነው? ግን የእሷን ፍቀድላት። የኔ ችግር የለውም ብዬው ነበረ። የኔ ችግር የለውም ቢያንስ እሷ ሕክምና ነው የምትሄደው። ያለችበት ሁኔታ በጣም እንትን ውስጥ ነበረች እና የእሷን ፍቀድላት ስለው አም ሶሪ አለኝ። ኔክስት ታይም ብሎ እንደዛ ብሎ ካንስል አደረገ። ያ ነበር ሂደቱ የነበረው። ስለዚህ ያንን መሄድ አለመቻላችሁ ሲታወቅ ነው ወደዚህ ለመምጣት ፕላን የተደረገው ወይስ ዶክተር ጆሹዋ ወደዚህ እየመጣ ህክምና ያደርግ ነበር? እንደ አይነት ነገር ከዚህ ቀደም ነበር? ዶክተር ጆሹዋ ባይዞይ እንትን ይሰራል። ኢትዮጵያ ውስጥም ትግራይ ያለ ሃይድር ሆስፒታል ይመጣል። የሚመጣው እንዴት ነው? በአመት ውስጥ ለምሳሌ በአመት ለ15 ቀን ክሪቲካል
ክሪቲካል ኬዞችን መጥቶ ሰርተው ግሩፕ አላቸው። በጣም ብዙ ናቸው። አንዳንዴ 7 8 10 ሊሆኑ ይችላሉ። በግሩፕ ነው የሚመጡት። ኢትዮጵያ ሲመጡ በግሩፕ መጥተው እዚህ ሰርተው ግን እንደዚህ በጣም ከባድ የሆኑ ኬዞችን ብቻ ሳይሆን ይሄ አሁን ለምሳሌ ትግራይ ላይ የሆኑ በጦርነት የተጎዱ ሰዎች ምናምን እንደዛ ይሰሩ ነበረ እነ ዶክተር ጆሹዋ። ግን የሷ አጋጣሚ ነው። በጣም እድለኛ ስለሆነች ነው ባይዘው በጣም እድለኛ ነች። በጣም በሚገርም ሁኔታ ተሞክሮላታል እንድትሄድ ወደዛ በጣም ሞክሮላታል። እዛ መታ እንድትሰራ ምክንያቱም እዚህ ያለው ኢንቫይሮንመንት ለሷ እንደማይሆን ገብቶታል። እሱ እንግዲህ እንደነገረን ከሆነ በታሪክ አይሆንም ይሄ ኢንቫይሮንመንት እዚህ አዲስ አበባ ላይ እሷ እንደዚህ ሳምባ የአየር ጸባዩ ነው ወይስ ኢንፌክሽኑን ነው የፈራው እሱ ኢንፌክሽኑ። ምክንያቱም ይሄኛው እዚህ አንገቷን በጣም ከዚህ እስከዚህ ድረስ ነው ቆርጦታል። ካየሹ አሁን ይታያል። ካየሹ በመኪና አደጋው ማለት ነው። ከዚህ እስከዚህ እነሱ ነው በመኪና አደጋው ሳይሆን ከዚህ በኋላ ሲከፍቱት ሳምቧን ወደ ታች 8 እንትን ብለውኛል። ይሄ እኮ 9ኛ ሰርጀሪ ነው። 8 ጊዜ ሰርጀሪ ተደርጌያለሁ አንገቴ። በዚህ ከአሜሪካ በመጣው ዶክተር ሳይሆን ኢትዮጵያ ውስጥ ታሪክ በፊት እሱ ሳይመጣ በፊት 8 ጊዜ ሰርጀሪ ሆኛለሁ አንገቴን ብቻ። ሌላውን ትተሽ አካላቴን አንገቴን ብቻ 8 ይሆኛል። ኢቨን ኢፍ ይኸውልሽ ምን መሰለሽ አሁን እዚህኛው ይሄኛውን ለመስራት አንገቷን ለመስራት ዲፕ ይገባሉ፣ ወደ ታች ወደ ሳምቧ ይወርዳሉ። ምክንያቱም ብዙ ጊዜ ተቆርጧል። አስታውሳለሁ እኔ ዶክተር ዳንኤሎ የሚባል አለ፣ ኩባዊ ነው። ጳውሎስ ሆስፒታል ላይ ኩባዊ ነው። እሱም ስፔሻሊስት ነው፣ ከኩባ ነው የመጣውና እሱ ሲሰራው ራሱ አስታውሳለሁ አጥሯል። ይሄ ነገር አንደኛው ጉሮሮዋና ይሄኛ የታችኛው ጉሮሮ አጥሯል ይላል ብሎኛል። ያ ማለት ደግሞ ማድረግ ምንችለው ምንድነው እንቆርጦና የጫፉን ቆርጠን ከዚህኛው እስከዚህ ስበን እናገናኘዋለን እና እንሞክር የሚል ነገር ነግሮኝ ነበር። የዛኔ ራሱ ማለት ነው ተሞከረ። ቲቲዩብ ገባ፣ አልተቻለም። እንደገና ትራክስቶሚ ገባ፣ አልተቻለም። ይሄኛው ነገር የሚደረገው ምንድነው እነ ዶክተር ጆሹዋ እዚህ ሀገር ላይ መሰራት አይችልም። ምክንያቱም ዲፕ ወደታች እንወርዳለን አለ፣ አጥሯል። ያ አጠር ማለት ደግሞ ይሄን በደንብ ከፍተን ስለምንሰራው ኢንፌክሽን ይፈጥራል። ኢንፌክሽን ደግሞ ከፈጠረ እቺ ልጅ ማተርፍበት ሁኔታ ይኖራል። ስለዚህ ኢንቫይሮንመንቱ የግዴታ እዛ አሜሪካ መታ መሰራት አለበት። የኛ ኢንቫይሮንመንት ታሪፍ ነው ለዚህ ኮንዲሽን ተብሎ የተሰራ ኢንቫይሮንመንት ቪአይፒ ክላስ አለው አለ። ያለው ነገር ይሄ እዛ ማይሆን ከሆነ እዚህ ደግሞ ቪአይፒ ክላስ መያዝ የሚቻለው የት ነው የሚለውን ነገር ማጣራት ፈለገ እሱ። ይሄንን ነገሮች ቼክ አረገ። እነ ዶክተር ሰይድ ጋር ተነጋገሩ። ኢትዮ ጠቢብ ሰሌክት አረጉ፣ ቦታ ሰሌክት አረጉ፣ ምን አረጉ። ከዛ ድረስ ለሷ ተብሎ ማቴሪያል ይዞ እዚህ መጣ። ይሄን ነገሮች እንዳለ አከናውኑት። እንግዲህ ከእግዚአብሔር ጋር ሁሉ ነገር አልቆ ያው እንደምታያት እያወራች ነው ያለችውና አይ በደንብ እኮ አሁን እንቅልፍ ካልወሰዳት በስተቀር ማውራት ታላላቀ አንድ ሰሞንማ ማውራት አላቆም ብላ ነበር። 3 ዓመት ከ8 ወር በጣም ብዙ እኮ ነው። ደግሞ ሰው እንዴት ነው የምታወራው መሰለሽ? ጮክ ብላ ሰው የሚሰማት አይመስላትምና ፋሲዬ ቀስ በይ እንጂ እላታለሁ። ጮክ ብላ ስታወራ ቀስ በይ ቀስ እያልሽ አውሪ አለን። እዚህ ጋር እኮ ነው ያለነው። አክቹአሊ እንትንም ስላላት ነው። አንደኛው በዚህኛው ሳይድ ብዙ እንትን አይደለ አይሰማም። በዚህኛው ሳይድ ካደረገው በኋላ ነው ግን ይሄኛውን እንትን ያለኝ እንጂ በፊት ሁለቱም ይሰማ ነበር። ይሄኛው ጆሮ አይሰማም ባለው ሁኔታ ይሄ አይሰራም። ለዛ እንኳን ሁለት ሆነ ጆሮ አንዱ እንኳን አንዳንዴ ለምን ሆነ ብለን ወደ ኋላ መመለስ አንችልም። ባለው በሆነልን ነገር መደሰት ለበጎ ነው ሁሉ ነገር የሆነው። እኔ በህይወቴ ምን ተማርሽ ካጂ እግዚአብሔር ይመስገን። እግዚአብሔር ድጋሚ ሊሰራኝ ስለፈለገ ነውና እግዚአብሔር ይመስገን ሁሉ ነገር ለበጎ ነው የሆነው። እንኳንም ሆነ ነው ያልኩት። ማለት እንኳንም ሆነ በረከት አግኝቼበታል ለኔ ማለት ነው። እግዚአብሔር ይመስገን። ጠፍቼበት ነበር፣ ወደ ቤቱ መልሶኛል። እግዚአብሔር ይመስገን። እኔ ሁሌም እግዚአብሔር የተመሰገነ እግዚአብሔር ይመስገን። አንዳንዴ ባልተመቻቸ ሁኔታ ውስጥም ሆነው እግዚአብሔር ይመስገን ማለት የሚችሉ ሰዎች እንደ የእምነታቸው አምላካቸውን የሚያመሰግኑ ሰዎች መታደል ነው። ምክንያቱም ብዙ ጊዜ የሞላልንን ሳይሆን የጎደለብንን እያየን እናማርራለን። ለዚህም ራሱ ትልቅ
ትምህርት ነው። በየትኛውም ሁኔታ እግዚአብሔር ይመስገን ማለት ቀላል አይደለም። ሳላወራም ጓደኞቼ ምናምን ይደውሉኛል ማለት ራሳቸው አውርተው እንዴት ነሽ ደህና ነሽ ብለው ነው የምዘጋው። እኔ ነኝ በቴክስት ማወራቸው እና እኔ እግዚአብሔር ይመስገን ከማለት ወደኋላ ብዬ አላውቅም። ለምን አንዳንዴ የሰው ልጅ አይደለም ጤናሽን አጥተሽ ብርም ስታጪ ለምን አምላክ ለምን እንደዚህ ያደረከኝ ምናምን ብለሽ ታማርሪያለሽ አለ። እኔ ግን በህይወቴ አማርሬው አላውቅም ነበር። ያደረገው እግዚአብሔር በእኔ ላይ ተማምኖ ነው። በቃ አንተ ነህ ሰጠኸኝ፣ አንተ ከሰጠኝ አንተ የምችለውን ነገር አድርገኝ፣ እንድችል አድርገኝ፣ አንተ አበርታኝ፣ በቃ እንድችለው አንተ ከኔ አትለይ ነበር። ሁሌም ከጎኔ አትለይ፣ ለሰከንድ እንዲለየኝ አልፈልግም። አንድ ቀን በህይወቴ ተለይቶኝ አያውቅም፣ ለሰከንድ ተለይቶኝ አያውቅም። እግዚአብሔር ይመስገን። ስለሁሉም እግዚአብሔር ይመስገን። እግዚአብሔር ይመስገን ነው እንግዲህ ያለው ስሜት ከባድ ነው። በፋስዬ ማለት ብዙ ተምረናል ማለት እኔ አሁን አንዳንዴ ሰው ነሽና የሆነ ነገር ሲከፋሽ ታማሪ ለእግዚአብሔር እግዚአብሔር ግን ለምን ምናምን ልስተማር ተው አታማሩ ትላለች። እኔን አታይም ስትል ይሄም አለ እግዚአብሔር ይቅር በለኝ ፋስዬ በእቴ ብዙ ተምሬያለሁ። የተቆረጠች ነፍስ ተቀጥላለችና እግዚአብሔር ይቅር በለኝ አጥፍቻለሁ ብዬ ወደኋላ እንደገና እመለሳለሁና ፋስዬ ያኔ ድምጿ መናገር የጀመረች ቀን ሙሉ ገብታ ከወጣች በኋላ በጣም ቀውጠ ነው ነበረ። በጣም ጮሆን ሁላችሁም ሆስፒታል ነበር። አውራች እንደ ሙሉ አውራች ምን አለች እስኪ ንገሪኝ እያለን ሁሉ ማለት ነው ማለት ብርቅ ሆኖብንኛ እና እግዚአብሔር ይመስገን እግዚአብሔር ለዚህ አብቅቷት አለታችን ከሰው እኩል እንድትሆን ነበረ ስንለምን የለመነው። እግዚአብሔርም ደግሞ ጸሎታችንን ሰምቶ ለዚህ አብቅቶልናል። ክብሩን ይሰድ መድኃኒዓለም እግዚአብሔር ይመስገን። በዚህ አጋጣሚ በጣም ቤተሰባችሁን ማድነቅ ማመስገን ፈልጋለሁኝ። በከባድ ፈተናዎች ውስጥ ይሄ ነገር ሲገጥማችሁ የበለጠ አንድ ሆናችሁ እህታችሁን ለማዳን ለማትረፍ ያደረጋችሁት ሁላችሁም የየራሳችሁ ህይወት፣ ትዳር፣ ቤት አለ። ግን ያደረጋችሁት ነገር ቀላል ነገር አይደለምና ለሌሎችም እንደው እንዴት የሚያስቀኑ ቤተሰቦች ናቸው ሁሉ ያሉ ሰዎች ነበሩ። በእውነት እንዴት አይነት ቤተሰብ ቢያሳድጋቸው ነው ከየትኛው ማህበረሰብ ቢወጡ ነው የሚለው ያሳደገ ቤተሰብ ብቻ ሳይሆን ማህበረሰብም ጭምር ይመሰገናል። ስለዚህ በዚህ አጋጣሚ እንግዲህ በተመልካቾቼ ስም እናንተንም ማመስገን እፈልጋለሁ። ከባድ ነው፣ ቀላል አይደለም። ግን ደግሞ እግዚአብሔር ፈቅዶ ዛሬ ለማመስገን እንዲህ ለመሰባሰብ ምክንያት ሆኗል። የፋሲካ እንግዲህ በዚህ ደረጃ አንደበቷ መከፈቱ 3 ዓመት ከ8 ወር ቀላል አይደለም እና ያኔ አይሰማም እንጂ ሆነ ነገር ለማለት ትሞክሪያለሽ። በአፍ እንቅስቃሴ ማን ነበር ፈጥኖ የሚረዳት ለማለት ያሰበችውን? እኔ አልረዳት። ባይገርምሽ ሁሌ ከኔ ልጆቼ ይሻላሉ። ባይገርምሽ ማለት ነው ምን ትለኛለች? በቃ እኔ ምን ማትረጂኝ ማለት ነው ትለኝና ልጆቼን ጠራውና እነሱ ያስረዱኛል። በቃ እየሷን ትናደድብኛለች። እውነት በጣም ነበር የምናድ ማለት ሰው አንዴ ሁለቴ ደግሜ ሳይረዳኝ ሲቀር በጣም እናደዳል። ከዛ ወይ ጥዬ እሄዳለሁ እንጂ በጣም ነው የምናደው። መጻፍ አይቀልሽም ነበር? መጻፍ ይቀለኛል፣ ግን ያው እነሱ በአፌ እንዲረዱኝ ይፈልጋለሁ። ከመጻፍ ይልቅ ለምን ከምጽፍላችሁ ለምን በአፌ እንቅስቃሴ አትረዱኝ እምላለሁ። ግን ውጪ ስወጣ በጽፌ ነው ምናምን ማስንትምላችሁ ረዘም ያለ ሲኖር እነኚህ የጻፍሻቸውን ይዘሻቸዋል? ለስኩት ነገር ነው። ብዙዎቹ ግን ስልኳ ላይ ኢቭን ሰዎቹ ያወራሉ። የሚያወሩላት እንዴት ነው? ስልክ ትከፍትና እነሱ ያወሩላታል፣ እሷ ቴክስት ትጽፍላቸዋለች። በቃ ያ ነው የነሱ ድምጽ እኮ በደንብ ይሰማናል፣ ግን እሷ ትጽፋለች በመጽሐፍ እና በእንደዛ ነበር ረጅም ሰዓት። እና አንድ ያለፈችው ነገር ምንድነው ሱባኤ 16 ኪዳነ ምህረት ሁሌ ማረሳው ነው። ተጀምሮ በ9ኛ ቀን ነው እንግዲህ ይሄ ነገር እየተሰራላት ማለት ነው። እና ተንበርክካ ቢምላታለው ቢተይ አንቺን እግዚአብሔር አምላክ ያያል አንቺን፣ ስለዚህ ምግብሽን ቢስላት አትበላም እስከ 6 ሰዓት ስትቆያለች። እና ተንበርክካ ሳልፍም ኩሽናም ስገባ ስወጣም ምንም ስልም አያታለሁ። መኝታ ቤቷ ተንበርክካታለና
ያንን ነገር በ9ኛው ቀን እንደዛ ሰር ወይ መቤቴ እውነት ተአምር ነው አልኩኝ። ተአምር ነው ይሄ ነገር አይሰራም ተብለሽ እዚህ ሀገር አይቻልም ተብለሽ እንደገና ደግሞ ያዝነውም ነገር እያለቀብን ሁሌ ሐኪም ቤት ነው ሁሌ ሐኪም ቤት ነው። አንድ ቀን ደህና ሆነሽ ካልሽ በማግስቱ ታማ ትሄዳለች። ስለዚህ ሁሌ ሐኪም ቤት ነውና ይሄም ያዝነው ገንዘብ እያለቀ ሄደ። እንደገና ደግሞ ማዮ ክሊኒክ ደግሞ በፊት እንግዲህ ከሰማሻት ባህር ዳር ዩኒቨርሲቲ ሀና የምትባል ልጅ ነበረች። ይሄንንም ኬዝ እሷ ነች የጀመረችላት እኮ። ለምን እሷ በዚህ መንገድ ላይ ስላለፈች ይሄንን እድል እሷም ታገኝ በሚል ነው ይሄን እድል ያመጣችው እንጂ እኛንም አግኝታን ነበር ሀና። ትዝ ይልሽ ከሆነ እና እኛ ኢቭን የዛ የተዋጣው ብር ህንድና ታይላንድ ነው እንጂ ያሰብነው እዛ ትሄዳለች የሚል ቢያንስ ሄደው ራሱ እነ ፍቄ ሁሉ በዚህ ነገር ላይ ገብተው ነበር የሆነ ሰዓት ላይ እና እነሱ ገቡና ሄደው ሲያጣሩ ተለምኖ ይሄ ገንዘብ 4 ሚሊዮን ብር እንኳን ሊያሳክማት ምንም እንዳልሆነ ነገሩን እነ ፍቄ ራሱ አሜሪካ ሄዶ ለመታከም በተለይ ማዮ ክሊኒክ ሄደው እዛ ጠይቀው ሁሉን ነገር ሲነግሩን በቃ እቺ ብር በሄደች በወጣች በገባች ቁጥር እዚሁ ተመናመነች። ሰቀቀን ነው። ስለዚህ ደውለን እዛ ምን እናለን በቃ ፍቄ እንደዚህ አይነት ነገሮች አሉ። በምን አንቺን ሁሉ አማከርኩሽ እኮ በቃ ነገሮቹ እንትን አሉ። ስለዚህ ምንድነውስ የምናደርገው? ስለዚህ በፍጹም የሚታሰብ ነገር አይደለም። ግን ይጠይቅና እዛ ከገባሽ በኋላ ጎፈንድሚው ተሰብስቦ እንደገና እንጠይቃለን። ስለዚህ ትግባ ከገባሽ በኋላ ያንን ፕሮሰስ እናደርጋለን። ግድ የለም ጎፈንድሚው እናጠናክራለን። የሷ ብቻ እዛ መግባቷን ነበር ያሉት። ግን የእግዚአብሔር ነገር ግን የሚገርመው ልክ ሱባኤ ተይዞ በ9ኛው ቀን ኢሜሉ የደረሳችሁ ነው ወይስ እንድትገባ አይደል? ፍልሰታ ሳትገባ በፊት የሆነ ስሜት ተሰማኝ። ማለት ከዚህ በፊት ተሰምቶኝ አያውቅም። ለምን 16ን ልለምናትና እስቲ ታምሩን በኔ ላይ ትግለጽ አልኩኝ። ከዛ ሄድኩኝ ገብርኤል ቤተክርስቲያን ዋሻ ገብርኤልኛ ፍለኛ ጋር ነውና ቤተክርስቲያን ሄድኩኝና እውነት መብራን አልኳት። እውነት መብራን እኔ አገልግዬሽ አይደለም አልኳት። አገልግዬሽ አይደለም ግን ደጅሽ በመመላለሴ ብቻ ቁጠሪልኝ አልኳት። እኔ ልጅሽን ተመልከችኝ አልኳት። ታምርሽን በዚህ በ16 ቀን አሳይኝ፣ እኔ ላይ አሳይተሽ ለዓለም እንድመሰክር አድርጊኝ አልኳት። እኔ የኢትዮጵያ ውስጥ ከአንዴም 8 ሰርጀሪ ተደርጌያለሁ፣ አልሆነም። ዶክተሮቹ እንዲሰሩኝ አልፈልግም ከዚህ በኋላ አንቺ ራስሽ ፈውሽን ከልጅሽ ጋር ሆነሽ፣ ካልሆነ ግን በዶክተሮቹም ላይ አድረሽ ራስሽ ስሪ፣ ከልጅሽ ጋር ሆነሽ ራስሽ በእነሱ ላይ አድረሽ ስሪኝ አልኳት። ከዛ በቃ ለምን 16ን እየጾሜ የለመንኩ እንትን ልበል አልኩኝና ጠዋት እስከ 6 ሰዓት ብዙም ጾሙ አይባልም ግን እስከ 6 ሰዓት እየጾምኩ ጠዋትና ማታ ጸሎት ያዝኩኝ። ከዛ በ8 ቴዲ ደወለልኝ። ቴክስት አድርጎልኛል። ምናልባት ልመጣ እችላለሁ ብሎኛል። ተጻጽፌለት ከቻልኩ ምናልባት ልመጣ ስለምችል ተዘጋጂ ብሎሻል አለኝ። በቃ እሺ ብዬ እኔ ከ16 ፍልሰታ በኋላ ነው የምጠብቀው። እንደዛ ብዬ እየጠበኩኝ ነው። እኔ ጸሎቴን እናንተ ላይ አላቆምኩም። በ9 ተደወለለት እዚህ ያለው ዶክተር ሰይድ ደወለለትና ዓርብ ዕለት አልጋ መያዝ አለባችሁ መጥቷል አንቺ ብሎ ደወለልኝ። እሱ ሲደውልል ዛሬ እንገባለን ማታ አልጋ መያዝ አለብን ተብሏል መጥቷል ሲለኝ ተናድጃለሁ፣ ደንግጫለሁ። ሁለቱም ስሜት ተሰማኝ። ፍልሰታ ጾሙን ማቋረጥሽና ማቋረጤ ደግሞ እቆርባለሁ ብዬ አስቤ ነበር። ፍልሰታ እንዳታመልጠኝ መቁረቡ ፍልሰታ ጾሙ እንድታመልጠኝ አልፈለኩም ነበርና በሱ ተናድጃለሁ፣ ደንግጫለሁ። መምጣቱ በመብርሃን በአንዴ አልኳት በሳምንትሽ መለሽልኝ ነው ያልኳት። እውነት ከዛ ቀጥ ብዬ ምንም አላልኩም። ሲነግረኝ ቀጥ ብዬ ወደ ገብርኤል ሄድኩኝ።
ሄድኩኝና ግቢው ማንም የለም ከከሳሳ ነውና እውነት መብርሃን ሰማሽኝ ነው ያልኳት። እውነት ሰማሽኝ መብርሃን በቃ መጨረሻዬን አሳምሪልኝ፣ በቃ አንቺ ራስሽ ስሪኝ፣ በእነሱ ላይ አድረሽ ነው ያልኳት። አንቺ ራስሽ ስሪ፣ ታምርሽን መጥቼ መሰክራለሁ። ገብርኤል አንተ ተከተለኝ፣ ከፊቴ በመንገዴ ላይ አንተ ቅደም ብዬ ጸሎት አድርጌ ተነስቼ ወደ ቤት ከዛ ልብሳችንን አስተካክለን ከቴዲ ጋር ተያይዘን ሄድን ሐኪም ቤት። በጣም ነው የሚገርመው። እግዚአብሔር ይመስገን። አሁን ከነበሩበት ተሽሎኝ ድኛለሁ። ይህንን ያሳደገኝን ታቦት ደግሞ ማመስገን አለብኝ። ማሳደግ ብቻ አይደለም፣ በሞት ሰዓት ላይ እርሱ ደርሶ ታድጎኛልና ሌሎቹ ሲያልቁ ለእኔ ደርሶልኛልና ስለዚህ እኔም ደግሞ ምስክርነቴን መናገር አለብኝ ብላ በመካከላችን ትገኛለች። ከራሷ እንሰማለን ሁኔታው። እናንተ ፊት ቆሜ ለማመስገን እግዚአብሔር ስለረዳኝ በጣም አመሰግናለሁ። ጓደኞቼ፣ ወንድሞቼ እኔ ትንሽ ታዋቂ እናት አባቶች አለ ሁላችሁንም እግዚአብሔር ይስጥልኝ፣ እግዚአብሔር ይመስገን። ሁለታችሁ ሲክፈልኝ አመሰግናለሁ። እግዚአብሔር አመሰግናለሁ። 2017 ነሐሴ ላይ ነው ይሄ የሆነው። ፍልሰታን ስላነሳሽ ነው ይሄንን ያነሳሁት። ከ4 ዓመት በፊት 2014 ለገና በዓል ከእናትሽ ጋር ለማክበር ወደ ዝዋይ ስትሄጂ ነው። ፍጥነት መንገድ ላይ ነው? አዎ፣ አዲሱ ሃይዌው መንገድ ላይ። አዎ። ይሄ አደጋ የደረሰው የ2018 ገና እንዴት አለፈ? የክርስቶስ ልደት አይደል? የኔም ልደት ሁለተኛ ልደት ነበር ለእኔ ማለት። እግዚአብሔር ይመስገን፣ ቃል የለኝም። ክብሩን ይውሰድ እሱ ከነናቱ። ግን ሌላው ነገር ደግሞ ልክ ገና ሲመጣ ገና መጥቶ ላይክ ገና ሊመጣ ዋዜማው ላይ ሲሆን ያ ነገር ኢሜጅ ያ ነገር ይመጣና ወደዛ መስመር ብዙ ጊዜ እንዴት ነው ምናምን እኔ ጓደኞቼን ብዙ ጊዜ ወደዛ መስመር ጠይቃለሁ። የሚንቀሳቀሱ ልጆችም አያሉና አሁን ነው ለምን እንደሆነ አይገባኝም። የዝዋይ አዲሱ መንገድ ብዙ አደጋ ነው የሚከሰተው። ለምን እንደሆነ አይገባኝም። እኔ ማቃቸውም ልጆች የሞቱ አሉ። በቅርብ የሚሞቱ ጓደኞች ማቃት አንድ ሴት ልጅም አለች እና አይሩን ነው ምንድን ነው መንገዱ? አዲስ ነው መንገዱ የተሰራው። ለምን ፍጥነት ነው ወይስ ምንድን ነው? ወይስ መንገዱ ችግር አለው? ብዙ ጊዜ አደጋ ይደርሳል ያ መንገድ። ብዙ ጊዜ ያው ለፍጥነት ያው አለከልካይ መንገዱ ነፃ ነው በሚል ፍጥነትም በመጨመር ይመስለኛል በጣም ዘግናኝ አደጋዎች ናቸው ወደዛ አካባቢ የሚደርሱት። እና ሄድሽ ግን ከዛ በኋላ በዛ መንገድ? አሁን ታክሲ ስሳፈር ምናምን ሲፈጥን ስቅቅ ነው የምለው። ቀስ በል ምናምን ስል ነይ ልጅዋ የሚለኝ ሰው እና ያ በቃ እንዲፈጥን አልፈልግም። መኪና ሲነዳ አደጋው የደረሰ ጊዜ በጣም እየፈጠነ ነው ግን ከሲደርስ እውነት ለመናገር እግዚአብሔር ይመስገን አላስታውሰውም። ምን ይፈጠር 2 ወር ሙሉ አይስጣል ነበር። ምንም ማቁ ነገር የለም። ስነቃም አላቅም ምን ተፈጠረ። እሷ አይሲ ውስጥ ስለነበረች አታስታውሰውም 2 ወር ሙሉ። በዛ ላይ ደግሞ እሷም አትመስልም እኮ አይሲ ውስጥ ታያት። እግዚአብሔር የሞተ ሰው ያስነሳው ከተባለ እግዚአብሔር ይመስገን ስለወደደኝ ነው። እኔ ከናጻቴ ነው የወደደኝ። እግዚአብሔር ይመስገን። በእውነት ይህንን የሚመለከቱ የሸገር ኢንፎ ሚዲያ ተከታታዮች እግዚአብሔር ይመስገን እንዲሉ ነው እንግዲህ እግዚአብሔርን እንዲያመሰግኑ። ቀላል ነገር አይደለም። አሁን ይሄንን አንቺ ራሱ እኮ በጣም በቃ ባለማመን ውስጥ ሆነሽ ነው። እኔ አንድ መናገር ፈልገው ለታመሙት አልፌበታለሁና ትንሽ ነገር በታመመን ቁጥር እግዚአብሔርን እናመስግን ነው የምለው። ምክንያቱም ስታመሰግኙ ነው ነገሮችሽ እየተስተካከለ የሚሄደው። አለመተንፈስን አይቼዋለሁ፣ አለመውረትን አይቼዋለሁ፣ አለመራመድን አይቼዋለሁ። ብቻ ምግብም አልበላም ነበር። ለስንት ዓመት ነው? አንድ ዓመት ከምናምን
ምግብም አልበላም ነበር እና በትቦም ነበር የሚገባልኝ ነበርና እግዚአብሔር ይመስገን በልቡ ነው የሚለው። አለመተንፈስ ከባድ ነገር ነው። አለመናገር ከባድ ነገር ነው። አንዴ እንደውም ትዝ ይለኛል ጳውሎስ እያለው ለአይሲ ገባሁኝ ድንገት ታመሜ ወዲያው ነው ብዙ ጊዜ የሚገባውና ጠቦ ከዚህ መራመድ አቃተኝ። በቃ ሰው ተሸክሞኝ ምናምን ያስገባኝ ነው። ሌሊት ላይ በቃ ጸጥ ታፈንኩ በጣም። ለካ እኛ ሰዎች አልኩኝ ካለምንም ወተን በመግባታችን መተንፈሳችን ሁሉን ነገር ማድረጋችን እግዚአብሔርን አናመሰግነውም። ሳንከፍልበት እንኳን እያመሰገንን አይደለም። ከፍለንበት ግን ስንታችንን ስቃዩ የምናውቀው። ጸጥ ልል በቃ ከዛ ቴዲ ነበርና በቃ ያልዞረበት ፋርማሲ የለም ግዛ ብለውት ማለት ነው። ቢሞከር የሳይነሱ ያልገዛሁት መድኃኒት ጠይቀኝ ነገር የለም። አይ አይደለም ኦክሲጅን አጥሯት እሷ እኔ እየልኩት ነው። አንዳንዱ ሌላ ዶክተር ነው ያለ የመጣውና በተራ የነበረው ያው በወቅቱ የነበረው ዶክተር ምንድነው ሲሉ ሳይነስ አይደለም እኔ እየነገርኩት ማለት እሱ ዶክተር ነው። እኔ ማለት ይሄን ላመሰግነው ነው አክቹአሊ ዶክተር አይደለም ግን ይሄ ሳይነስ አይደለም ይሄ እዚህ ጋር ወይ አክታ ዘግቷት ነው ወይ ደግሞ ይሄኛው እንትኑ ጠቦ ነው መተንፈሳ እያለች ነው። ከሷም ሌላ ደግሞ ሌላ ልጅም እዛ ጋር አለች እና ሁለት ልጆች ነው የትኛው ጋር እንትን ልበል እና ሂድ የአስም የሚረጨው አላ ስፕሬው እሱን ገዝተናል። ኬት ላምጣው መሽቷል። እሮጣለሁ ላይ ሄድኩኝ። በጣም በቃ ዮሐንስ ፋርማሲ ጋር ሄጄ ምናምን ነው የሆነ ቦታ ብቻ ዮሐንስ ፋርማሲ መሰለኝ ያገኘሁት። በጣም ብዙ ቦታ ዞሬ ዮሐንስ ፋርማሲ ያሉኝ ዮሐንስ ቤተክርስቲያን ከፒያሳ ወደዚህ ጋር ስትሄጂ እዛ ሄጄ ያገኘው ከእንደገና እሱን ገዝቼ ሄድኩኝ። እሱም ተረጨላት እንዳልሆነ አይ ነው መድኃኒት የአስም መድኃኒት የሆነ ደግሞ በመርፌ የሚወጋ እንትን የሆነ ብልቃጥ ነገሮች አይደል ነው ስሙን ረስቸዋለሁና እሱም ይዘክናሉ። መልሼ እንደውም ለሌላ ሰው እንዲጠቀም ውሰድ አልኩት ለዛ ለፋርማሲው ልጅ። ምክንያቱም የሷ ምንም የሚጠቅማት ነገር አልነበረም። መልሳ ወዴት ገባች? ከእንደገና መልሰው እንድትሰራ አንገቷ ሰርጀሪ እንድትሰራ ገባች። ምክንያቱም እንዳልሆነ እንዳዛው እንዳለ እሱን ከዛ ምናምን አሉ ገዝቶ መጣ። ቢሞክርም አልሆነ አልቻሉትም። በቃ እኔ በቃ በጣም አፍሮኛል፣ ጨንቆኛል። በቃ የምትሞቻ አይደለ እምባዬ ይወርዳል። አላወራም፣ አይረዱኝም። በቃ ዞረሉኝ አልኳቸው። ጸሎት መጽሐፍ ስጡኝ አልኳቸው። ጸሎት መጽሐፍ ሰጡኝ። ከዛ ውሃ ስጡኝ አልኳቸው። ውሃ ሰጡኝ። ከዛ ጸሎት ማድረግ ጀመርኩ። ዝም በቃ ማለት እኔ ከጭንቀቱ መገላገል ነው የፈለኩት። ከዛ ጸሎት ደገምኩኝና ውሃውን ጠጣሁት። ከዛ ውሃውን በስሪንጅ ስጠኝ አልኩት። በስሪንጅ አረኩኝና ውስጡ በዚህ ከፍታለ በርቲው ውስጥ እሱ ውስጥ ልቀቅብኝ አልኩት። ከዛ ሲያስገባው አንቺ እንዴት እንደወጣልኝ የማውቀው ፍልክ ብሎ ነው የወጣው። ያያፈነኝ ማለት ነው። አንቺ ግን ጨንቆሽ ነው በቃ እንትኑን አውቀሽው አይደለም። ከዛ ሲወጣልኝ እፎይ እንዳልኩኝ እኔ የማውቀው ማለት ለካ መተንፈስ እንደዚህም አለው ነው ያልኩት። ማለት ስለ ሁሉም ነገር እግዚአብሔር እናመስገን። በጤንነት ያለን ሰዎች በመራመዳችን በማውራታችን ወተን ስለገባን እግዚአብሔር እናመስገን። ብዙ ማንከፍልባቸው ነገሮች አሉና እግዚአብሔር እናመስገን። ስለ ሁሉም ነገር እግዚአብሔር እናመስገን። አጣን ምናምን ብለን አናማር ነው የምለው። እግዚአብሔር ይመስገን ስለ ሁሉም ነገር። እኔ ምስክር ነኝ። በጣም 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 እውነት ነው። እግዚአብሔር ይመስገን። አሁንም ደግመን ደጋግመን እግዚአብሔር ይመስገን እንላለን። ይሄንን ሆነልኝ ተደረገልኝ እግዚአብሔር ይመስገን የሚለው ልብሽን ሙልት አድርገውታል። ምክንያቱም 4 ዓመት ቀላል አይደለም። እለት ተዕለት ስትኖሪው እያንዳንዷ የጭንቅ ሰዓታትና ልብሽን ሙልት ያደረገው የምስጋና ቃል መዝሙር ካለ? መዝሙር በጣም አዳምጣለሁ።
አቤል መክብብን በጣም ነው ወደ ሁሉንም መዝሙሩን ማለት ልለየው አልችልም። ሁሉንም መዝሙሮቹ ያጽናኑኝ ነበር። ለኔ ነው እንደ ነበር እና ሁሉንም መዝሙራቸውን ወደዋለሁ። ሁሉንም መዝሙር ወደዋለሁ። ብቻ መዝሙር ሳዳምጥ ለኔ በቃ ያጽናኑኝ ነበር። አቤልን በጣም ነው የምወደው። ሙሉቀን የሚባለው ስለ ኪዳነ ምሕረት የሚዘምረው እሱም በጣም ደስ የሚለኝ እና አቤል መክብብ መዝሙሩን አዳምጬው እንኳን አልጠግበውም። ደስ ይለኛል። ተመስገን። እንግዲህ ያው ለማመስገን በተለይ ማመንሽ በቃ ለመዳን ያለሽ ጉጉት በሕክምና ተሞክሮ አገር ውስጥ አይሳካም የተባለው አንቺ ደግሞ ወደ አሜሪካ መሄድ ስላልቻልሽ እግዚአብሔር ስለፈቀደ እዚህ መጥቶ ተሰራ። ይሄ በጣም መታደል ነው። በዚህ ውስጥ የተባበሩ ያገዙትን ሁሉ በጣም ነው የምናመሰግነው። መቼም ለምስጋና በእርግጠኝነት ቴዲ እንደውም ዝርዝር ሁሉ ብዙ ናቸው ዝርዝር ሁሉ እያየሁ ነበር። ስለዚህ መጀመሪያ እግዚአብሔርን ካመሰገንን በህይወቴ ብለሽ የምትይው ገና ወጣት ነሽ። ይሄ አደጋ ከመድረሱ በፊት በነበረሽ የስራ እድል የነበሩሽ ባልደረቦችሽ ምን ያህል ቅርብ እንደሆኑ እኛ አሁን በቅርብ ከተወሰኑ ወራት በፊት ለአንድ ስራ የሄድንበት መስሪያ ቤት የእሷ ባልደረባ ነበርኩ ብላ አንቺን አንስታ ስለ እውነት ያነጋገረችን ነበረች እና በብዙ ሰዎች ልብ ውስጥ ነበርሽ። ከታመምሽም በኋላ እየመጡ ይጠይቁሽ ነበር። ጓደኞችሽ አልተውሽም። የሰንበት ትምህርት ቤት ተማሪዎች በጣም ብዙ አሉ ከቤተሰቦችሽ ባለፈና ምንድን ነበር መቼም ይሄ ይገጥመኛል ብሎ ሰው አያዘጋጅም። የዕለት ተዕለት ህይወትሽ ስለነበረ ነው። እንዴት ነበር ያለሽ ማህበራዊ ግንኙነት? ዛሬው በደንብ ላወራሽ የፈለኩት እግዚአብሔር ይመስገን ስለራሴ እንዲህ ነው ብዬ ልነግር አልችልም እና ከሰው ጋር በጣም እግባባለሁ፣ እጫወታለሁ፣ ስቃለሁ፣ አብሬ እበላለሁ፣ አብሬ እጠጣለሁ። ከሁሉም ሰው ጋር ሰው የምለይ ሰው አይደለም። ሁሉም ለኔ ጓደኞቼ ናቸው እና እኔ ቢሮም ብትይ አብሮ አደጎቼ ሰንበት ተማሪዎችም አገልጋዮች በነበርኩ ሰዓትም እኔ ከሁሉም ጋር በቃ ደስተኛ ሆኜ ተግባብቼ ስቀን ተጫውተን ነው የምናሳልፈው እና ከዛ ዘለለ እኔም አድርጌ አይደለም እግዚአብሔር ስለወደደኝ ነው ሰይሰልኝ። በዛ ከባድ በሚባሉ ጊዜያቶች የነበረውን ሰው መዘንሽበት ለካ እንዲህ ነው የሚል? አዎ እግዚአብሔር ይመስገን ታይበታለሽ፣ ሰውን ታይበታለሽ እና እኔ እግዚአብሔር ስለወደደኝ ሳር ቅጠሉ ነው ለኔ ሁሉም ያደረገልኝ። እኔ ማንም አላደረገልኝም አላልኩም። ሁሉም ለኔ ሕፃን ወጣቱ እናት አባቶች ሳይሉ ነው እግዚአብሔር ይመስገን እሱ ስለወደደኝ ነው ይሄን ሁሉ ያደረገልኝና እኔ በጣም ነው የማመሰግነው የኢትዮጵያን ሕዝብ በጠቅላላ ኤርትራውያን፣ ኢትዮጵያውያን። እኔ እግዚአብሔር ይስጥልኝ ቃል የለኝም። እውነት ክፉ አይንካቸው ኢትዮጵያውያን በጠቅላላ ሁሉም ክፉ አይንካቸው ነው የምለው። የሰው ልጅ በሙሉ ክፉ አይንካው እግዚአብሔር አምላክ ጥላ ከለላ ይሆናቸው ነው የምለው። እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። ምስጋናው ከአንቺ ይጀመር ብዬ ነው። ይገርመኛል የፋስዬ ነገር ማለት እኛ አሁን ሲሰርም እኔም ሁላችንም ጓደኛ አለን ቤተሰብ አለን ብለን እናስባለን። ግን ይሄን ያክል የፋስዬን ስናይ የጓደኛ ብዛቱ ማለት በቃ ጠዋትም ማታም ሳይሰለችው እና ይገርማል። እኛም ጓደኛ ነን እንደ ሙሉ እንደሷ ይሁን ማርያምን ቁጭ ብለናል ሁሉ። አንቺ ግን እንዴት ብታረጊ ነው እንደኛው ሆነሽ እንዴት ነው ጓደኞች የሚወድሽ ምናምን እና በጣም ተምረናል በሷና የፋስዬ እግዚአብሔር ይመስገን። እግዚአብሔር ሁሉን ነገር አድርጎልናል። ለምን ነው አላልሳፈረንም። እግዚአብሔር ክብር ይመስገን። እናታችንን በጣም ፊል ታረግ ነበር ብዙ ጊዜ። እሷ ናት ደግሞ በይበልጥ ፋዘርም እንደዛው በደወለች ቁጥር ስለሷ ነው። ልጄ ዝም ብላ ቁጭ ብላ ቀረች አትታከምም፣ መቼ ነው የምትሄደው ሁሌ ነው የምትለውና እማይታይ ቀን አለው እላታለሁ። እንደዚህ አትበይ እግዚአብሔር እንዴ ከሷ ጋር የነበሩ ቀርተዋል እኮ ስለዚህ እንደዚህ አትበይ ዝም በይ ሁሌ እንዳታነሽላታለሁ። በደወለች ቁጥር ስለምትል እናገራታለሁ። እሺ ልጄ ይቅርታ ትላለችና
እናታችንን ጸሎት ለምን እግዚአብሔር ሰምቶልን ነው ይመስለኛል። እና ልጄ ከማለት አድኗታል እናታችንን እግዚአብሔር ይመስገን። እና በጣም ደስተኛ ነን። ምን አሉ ግን ስትነግሯቸው? ተሳክቷል አልነገርናትም። ስትደረግ ሁላችንም እንዳትናገሩ ሰርፕራይዝ ነው የምናረጋታለን። ገብታ ድና ያን ሁሉ ጊዜ ሆስፒታል ቆይታ ስትወጣ አልተነገራትም። የሆነ ቀን ሳትወጣ ሆስፒታል እየደወለች ለኔም ደወለችና ህልም አየሁ አለች። ፋሲዬ ምን ሆና ነው? እንደዚህ አየሁ እኮ ደስ አላለኝም። ደህና ናችሁ ግን አላወሯትም። ይሄን ሰሞን ያው ትደውልና ልጄ ደህና ነሽ እንዴት ነሽ ትሰማለች። መልስኛ እንመልሳለን። ደህና ነኝ እያለችሽ ነው ምናምን እንላለን። አይደለም ታውቂኝ ስላት ትላታለችና ምንድነው አለው ነው አለው ለማለት እሺ ብላ ታወራና የምትፈልገውን ነገር በይቻው ደህና ሁኚልኝ ብላ ትዘጋለች። ከዛ ህልም አየሁ ስትል እንዴ ሙሉ የማይታወቃት መስል ህልም አየኛለች ብላ ደወለችልኝ። እንንገራሰን እንዳነግሩ አለች። እሺ ራሷ ተደውል ተባለ። ከዛ እዛ ሆስፒታል ሆና ጎረቤት አለ ዘመድ ተከራይ አለና እስቲ የማይጋሂድና ስልክ ኦን ቪዲዮ ክፈትና እንደውላለን። ተደወለና ከዛ ሄሎ ማስትለው ማናት ትላለች። ወይኔ እናት ማናት ስትል እኔ ነኝ እኮ ማን ፋሲዬ አንቺ ፋሲዬ መሬት ላይ ወድቃ አለለለለ ያለች ግቢ ውስጥ ምን ሆንሽ ሲል ፋዘር ልጄ ሳትናገረች እንዴት ተናገረች ይርስጩ በቃኛ እንዴ ብለን እናውራትና ማዘር በጣም ደስተኛ ነበረች። በጣም በቃ ሰማኝ ጊዮርጊስ ቤተክርስቲያን አጠገባችን ነውና ቅዱስ ጊዮርጊስ ሰማኝ መቤቴ ሰማችኝ ያለች መሬት ለመሬት እየተንከባለለች እና በጣም ደስ ይል ነበረ። እንዳይጨነቁ ብላችሁ ነው ከመጀመሪያ ነገርናትም ነበር። ትጨነቃለች ትጨነቃለች በሚል ያለፉት 8 ቀዶ ጥገናዎች ውጤት ስላላመጡ አሁንም ፊል እንዳታረጋልና እሷ ምንድነው ሰው እንግዲህ እዚህ ሀገር አይሰራም ስለተባለ በቃ ውጪ ሄዳ የሚሰራው ነገር ነው። መቼ ነው የምትሄደው? ለምን ዝማሽ ትለኛለች። ለምን ዝማሽ? እኔ በቃ በእኛ በኩል እኛ እንትን ይመስላታል ታውቂያለሽ። ሁሌ ለምን አትኮተኩታቸውም? በቃ ሄድሽ ሁሌ የምትጠይቂ ነገር ነው ይመስላትና ለምን አትጠይቁላትም? እስከ መቼ ነው እቺ ልጅ እንደዚህ የምትሆን? ዝም አላችኋት ምናምን ትላለች። በቃ ከዛ ይሄ ነገር እሷ እንትን ካለች በኋላ እልማየሁ ብላ ስትል በቃ እናት ምን ያክል እንትን እንደሚሰማት በቃ ታውቃለች። ይሁን ያሳውቃታል ለካል ፈጣሪ አልኩኝ። ከዛ እንገራት ሲሉኝ እንዳትነግሯት አልኳቸው። እንዳትነግሯት እራሷ ነች የምታናገራት። በቃ እንዳትነግሯት አልኳቸው። ልባቸው ቀጥ ቢልስ በድንጋጤ አንዳንዴ እኮ ደስታም ከዛ ለምን አታወራኝም ታዲያ ትለኛለች ማለት ነው። ለምን አታወራኝ ስልኳ ላይ ትደውላለች። ትደውልና በቃ ስትላት በቃ ስለሚገባት በቃ አውርታላት ትዘጋለች። በቃ በይ ሰላሙኝ ቻው ምናምን ተባብለው ነው የሚለያዩት። እና ያንን ትፈልገዋለች እና እንዴት ብለን እናናግራት እሷ በምትደውል ሰዓት። ከዛ በቃ አሁን እያየቻት መሆን አለበታልና ቪዲዮ ኮል ወደዚህ መጥራት አልፈለጋችሁ? መምጣትም አትችልም ማለት አባታችንም ትንሽ ደህና አይደለምና እሱን እንትን እያለች ነው። አንድም ወንድሜም ሆኖ እዛ እንትን እያሉ ነው እና ወደዚህ መምጣት አልቻለችም። እና እኛው በቃ በቪዲዮ ኮል አድርገን ብናናገራት ይሻላል። እያየቻት ከሆነ ደግሞ ምንም አትሆንም። ስለዚህ ፊት ለፊት እንዲተያዩ አደረጋቸው። ደነገጠች እኮ አፍንጫዬ ላይ እንትን ነበረና የምግብ ቱቦ ምንሽ አፍንጫ ምንሽ ነው አለች እኮ። ከዛ እማዬ ደህና ነሽ ስላት ነው ማን ያወራኝ? በጣም ነው የሚገርመው። በስመ አብ በእውነት እግዚአብሔር ይመስገን። እንኳን ሆነ እንኳን ለዚህ ያበቃችሁ። በእውነት ይሄ የምስጋና ፕሮግራም የእውነት ደስ እያለኝ እግዚአብሔር ይመስገን። እግዚአብሔርን የምናመሰግንበት የተባበሩትን ያገዙትን ሁሉንም በጸሎትም በሀሳብም በገንዘብ የሚያገዙትን ሁሉ የምናመሰግንበት ትልቅ ፕሮግራም ነውና እንግዲህ የሸገር ኢንፎ ሚዲያ ተከታታዮችም እግዚአብሔር ይመስገን እንዲሉ አስተያየት መስጫው ላይ እግዚአብሔርን እንዲያመሰግኑ ነው የምንጠይቀው። ለማመስገን እንግዲህ ትንሽ ትልቅ አንልም። ዛሬ ለማመስገን ዛሬ እዚህ ላይ ለመድረስ የብዙዎች ድጋፍ እርዳታ አነሰን በዛም ሁሉም ጋን በጠጠር ይደገፋል እንደሚባለው ትንሽም ይሁን ትልቅ የተባለውን ነገር ያደረጉ ብዙ ናቸው። እንደው ግን በነገራችን ላይ ነሐሴ ላይ ይሄ ቀዶ ሕክምና በተሳካ ሁኔታ አልቆ አሁን ዛሬ ጥር ነው
በአጋጣሚ ደግሞ ይህን ቀረጻ እያከናወንን ያለ ነው ጥር 21 2018 ዓመተ ምህረት ነው። ለምን ይሄን ያህል ዘገዩ ለሚለው ለወራት ከሰው ጋር መገናኘት ስለማትችል ነው። ይሄንን ተመልካቾቻችን እንዲረዱ ነው። ምክንያቱም ጊዜውን ስናሰላ ለምን ይሄን ያህል ጊዜ ተቆየ ቢባል ከሰው ጋር ያለ ንክኪ ኢንፌክሽን እንዳይፈጥር ለብቻ ተለይታ መቆየት ስለነበረባት ነው የሚለውን ለማንሳት ነው። ስለዚህ ስንት ገጽ ነው የተጻፈው? 21 ገጽ። ኤኒዌይስ አሁን መሲ አንቺ እንዳልሽውም ያው እኛም አናገኛትም ነበረ ማለት እዛ ቪአይፒ ሩም ውስጥ ከገባች በኋላ ያው ብቻዋን ነበረች። እኛም መጠጋት አንችልም ነበረ ምናምን ለብቻዋ ተደርጋ ነበረ። ነርሶችም በጣም ቴክ ኬር ትደረግ ነበር። በጥንቃቄ ነበረ የምትደረገው የነበረውና ያው ለማመስገን ልጀምር ነው እንግዲህ። ሁሉንም ባልችልም ጥቂቶቹን ነው ማመስገን የምችለው። ሁሉንም ከዘረዘርኩኝ እኔ እንደዚህ እንዳልኩሽ አይበቃኝም እና ጀነራሊ እንደዚህ እያረኩ ነው ማመሰግነው እና ከዶክተሮች ሲጀምር ዶክተር ሰይድ በጣም ብዙ ነገር ይረዳኝ ሰው ነው። ደግሞ ማይሰለቸው የሚገርመው እንደ ጓደኛም እንደ ዶክተሮች እዛ አሁን አንዳንዶቹ በቃ ስልችት ይላቸዋል አይደል? እሱ እንደ ጓደኛ የሚያወራኝ የነበረው ፋይል ይዤ መጥቼ እንደዚህ እኮ አለኝ ምናምን ስለው አይ እንደዚህ ጻፈው እንደዚህ ብለህ ጻፍ ሰፖርት ያደርገኛል እንዲያርግለት እንዲያርገ ጻፍ ምናምን። የሚገርም ሰው ነው። ትትህናው ራሱ የሚገርም ነው በቃ እና ሀና አለች እሷ ለእሷ እንደውም ዛንጥላ ተስላላት ሀና አለች። አቶ ሙሉጌታ አባቱ አሉ። በጣም የሚገርም ሰዎች ናቸው ያገኘኋቸው እና እንደዚህ አይነት ሰዎችም አሉ። ሰዎችን ሰፖርት አድርገው ከራሳቸው አልፈው ለሰዎች መስዋዕትነት የሚከፍሉ ሰዎች አሉ። ማይሰለቻቸው ሰዎች አሉ እና እነሱ አሉ። እነ ዶክተር ጆሹዋ ደግሞ ያው ከአሜሪካን ያለ ቻላችሁት ክፍያውን በዶላር አይቻልም። የነሱ ሰፖርት ነው ባይዘወይ ግን ይሄንን እሱ ሀፉ የሚችለው ዶክተር ጆሹዋ የሚገርም ሰው መሆን የምታውቂው በራሱ የራሱን ሁላኮ ታስገቢያለሽ። ይሄን ያህል እኔ እችላለሁ ብለሽ የምታስገቢው አለ። እንደ ኢንሹራንስ ነው የሚባለው እንደ ኢንሹራንስ ነገር አስገብቷል። እሱ አስገብቶ ሌላ ፈንድ ነው የሚጠይቀው። ራሱ አስገብቶ ሌላ ፈንድ ነው ጠይቃለሁ እያለ የነበረው። ያ ፈንድ ነው አንደኛ እንዲሟላ፣ ሁለተኛ ደግሞ ኤምባሲው እዚህ እንዲፈቅድ ይሄን ነገሮችን ነበር ፋሲሊቴት እያደረገ የነበረው እና ይሄንንም አድርጓል። እና አብሯት የመጡት እዚህ አሁን ቲም ናቸው። ሲመጡ ብቻውን አይመጣም፣ ያው በቲም ነው እዚህ የሚመጡት። ኢትዮጵያ ላይ ሲመጡ ዶክተር ገሊና የምትባል ሴትም ዶክተር አለች። ሌላ ዶክተሮቹን አምሶሪ ረስቻቸዋለሁ አሉ ከነሱ ጋር ያው ሰርቪስ ስፔሻሊስቱ የኢንተርናሽናል አፖይንትመንት ኦፊስ ማዮ ክሊኒክ ሮቸስተር ሚኒሶታ ያለ ሚጌል በጣም ሰፖርት ስላደረገኝ በጣም አመሰግናለሁ ልልክ ነው። ሌላኛው ደግሞ አክስቴ ያለች ምስራቅ፣ እሷ ያው በግልም ልታወራሽ ትፈልጋለች። እሷ ደግሞ በብዙ ሰዎች ባሏት በቤተክርስቲያን ዙሪያም ያሉትን አሰባስባ ሰፖርት እንዲያደርጉን ስታደርግ ነበር ምናምን። በጣም ነው የምናመሰግነው አክስቴ። ሰላም መሲ፣ በጣም ነው የማመሰግነው። ሸገር ኢንፎ ለእህታችን ለፋሲካ ወርቅነህ ሽፋን እንደሰጠው ሚዲያ በጣም ምስጋና አቀርባለሁ። እንዲሁም በሸገር ኢንፎ ላይ የቀረበውን የእሷን ጉዳይ የተመለከቱ እኔ በምኖርበት ከተማ በኖርዝ ካሮላይና ሻርለት ያሉ ኢትዮጵያኖች እና ኤርትራያኖች ሼር አድርጌያቸው አቅማቸው በቻለ የሚችሉትን እርዳታ አድርገዋል እና ለእነሱም በጣም ምስጋና ማቅረብ እፈልጋለሁ። ሸገር ኢንፎ ብዙ ወዳጆች አሉት ሻርለት። ይህንንም ደግሞ ላደረገልን እግዚአብሔር ክብር ምስጋና ይግባው። በእኔ በኩል ያሉት ደግሞ ስራ እኔ ኮምፒውተር ነው የምሰራው፣ ኮምፒውተር ባለሙያ ነኝ። ኮምፒውተር ሳይንስን ያጠናሁት የምሰራባቸው 2 መስሪያ ቤቶች አሉ። አንደኛው ላይቤሪያ ኤምባሲ ነው፣ አንደኛው ደግሞ ቱዴይ ኮምፒውተር ይባላል። 2 ቦታ ነው የምሰራው እና የቱዴይ ኮምፒውተር ባለቤት በጣም አመሰግናለሁ። ላይቤሪያ ስራ ሁሉ ሳልገባ በጣም የሚገርምሽ ነገር እኔ ስራዬ አሁን አንዳንድ ጊዜ በጣም ብጀንት ሲሆን ሄዳለሁ፣ ርጀንት ሲሆን ማለት ነው። እነሱን ተክቼ ሄዳለሁ። ማታ ቁጭ ብዬ አድሬ ቀን ስራ ገባለሁ። ከዛ ስራ ገብቼ እየሰራው እንቅልፍ ይዘኛል። ሰው እንደዚህ ኮምፒውተር እየሰራው በዛው እንቅልፍ ይዘኛል።
ከዛ አንዳንዱ እንደውም አንዳንዴ ምን ሆነ ነው ምናምን እንቅልፍ ይዞኝ እላቸዋለሁ። ከዛ ግን ልክ ከቀሰቀሱኝ በኋላ እንቅልፍ ይጠፋል። በጣም ረጅም ሰዓት እንደዚህ ሆነ ስትረስ ውስጥ ሁላ እንትን እንደማረግ አድርጎኝ ነበር የሆነ ታይም ላይ እና እነ ቱዴይ ኮምፒውተር በጣም አመሰግናለሁ። ኤምባሲ ኦፍ ላይቤሪያ ስቲል አሁንም ከኔ ጋር ናቸው። አብረን እየሰራን ነው። ቱዴይም አብረን እየሰራን ያለነው። በጣም ነው አመሰግነው። አንድም ቀን ደሞዜ ተቋርጦ አያውቅም። በቴክኒካል ምሰራላቸው ስራዎች አሉ። ሴኩሪቲ ካሜራ ሰራለሁ፣ ኔትወርኪንግ ሰራለሁ፣ ኮምፒውተር ሜንቴናንስ ሰራለሁ እና እነሱ ምሰራላቸው ሰዎች ራሱ የሚገርምሽ በጣም ሰፖርት አድርገውኛል። ኢቨን እኔ ማግኘት ባይችሉ ግን ያንን ነገር በማየታቸው ሊንኩን ብቻ ኢንፎቴክን ሸገር ኢንፎ ላይ ገብተው ያዩት ሰዎች በጣም ብዙዎቹ ሰፖርት አድርገውኛል። ኢቨን ስክሪንሻት አድርገው ልከውልኛል ምናምን። በጣም የሚገርሙ ሰዎች እኔ ማቃቸው ማላቃቸውን ሰዎች በሚገርም ሁኔታ ሰፖርት አድርገውኛል። አዎ እና እግዚአብሔር የተሻለውን ነገር አድርጓል። የዝዋይ ልጆችን ደግሞ ያው እነሱ ያመሰግናሉ። በጣም ወዳቸው ጓደኞቼ ናቸው። ማለት እኔ እንጃ ቃል የለኝም። በጣም ነው የምሰግናችሁ። እግዚአብሔር ይስጥልኝ። እግዚአብሔር እድሜ ጤናውን ይስጥልኝ። በህይወታችሁ በመንገዳችሁ ሁሉ ሲቅደምላችሁ ጥላ ከለላ ይሆናችሁ። እድሜ ጤና ይስጥልኝ ነው። ምክንያቱም ታውቁታላችሁ እንደምወዳችሁ። በዚህ አጋጣሚ ቅድሚያ ለወንድሜ ከእግዚአብሔር ቀጥሎ ወንድሜን በጣም አመሰግነዋለሁ። ምክንያቱም እኛ የልጆች እናት ነን። ሁለታችንም ክፍተት ይኖረናል። ብዙን ቦታ በርደኑ የተሸከመው እሱ ነው አሉ ባለቤት የኔም ባለቤት የሷን ባለቤት እግዚአብሔር ይስጣቸው። ከኛ በላይ አድርገዋል ወንዶቹ። እንዳላነሳንስባችሁ ምስጋናዬን እግዚአብሔር ብድሩን ይክፈላችሁ። ግን ለእህቴ ብዙ መስዋዕትን ከፍሏል። እኛም ከፍለናል። በእርግጥ አልከፈልንም ማለት አይደለም፣ ከፍለናል። እግዚአብሔር ይመስገን። እግዚአብሔርም ክሶናል። እህታችንን ሰላም አድርጎ የኢትዮጵያ ሕዝብ ሁሉንም ከኢትዮጵያ ውጭ ያሉትም ኤርትራኖችንም ኢትዮጵያ ውስጥ ያሉት ሁሉንም ጎረቤት የሰፈር ሰው ሳይቀር የሀገራችን ልጆች ሁሉም እግዚአብሔር ይስጥልን፣ እናመሰግናለን። እኛም ውለታ ከፋይ ያድርግልን። የታመመ ሁሉ እግዚአብሔር ይማረው እና እግዚአብሔር ይስጥልኝ። አመሰግናለሁ። በተረፈው ደግሞ እህቴ ትቀጥላለች። ማን ነው ያልተነሳው የተረሳው ያሰበች ነው? በጣም እኔ እንዳይቀሩብኝ ሁሉ አስባለሁ። ማለት ማንን አንስቼ ማንን እንደምጥል ያላቀውም አነሰ በዛ ሳይባል እኔ የሰው ልጅ ምንድነው ማስበው አሁን ሁሌ እንደዚህ አይነት ነገሮች ሲመጡ እውነት የሰው እርዳታ የሰው አለኝ በቃ ኢቭን ገንዘብም አይደለም ጸሎት እግዚአብሔር ይማርሽ እግዚአብሔር ይማራት ማለት ራሱ ትልቁ ኢነርጂ ነው፣ ትልቁ ነገር ነው። እኔ በዛ ያለፍንበትን ሰዓት ያለፍንበትን ይሄንን 4 ዓመት እውነት ነው እኔ የሰው ልጅ ምን ያክል እንደሆነ የገባኝ ሰዓት እኔ ከኖርኩበት ይልቅ እቺን 4 ዓመት የሰው ምንነት የተረዳውበት ዓመት ነው፣ ጊዜ ነው። እኔ በሷ ስንቱን ነገር አይተነዋል፣ ስንቱን ነገር። ስለዚህ ምንድነው ማስበው እኔ 1 ብርም አይደለም 50 ሳንቲምም አይደለም ምስጋናውም ሁሉ ነገር በህብረት ሲሆን ለካ እንዲህ ያጠነክራል። የኛ ጥንካሬ ምንድነው? ሰዎች ከጎናችን በመሆናቸው ሰውን አለንላችሁ በማለታቸው ዛሬ ላይ ፋሲዬ እንድትቆም ተደርጓል። ስለዚህ እግዚአብሔር ዋነኛውን ፈጣሪ መድኃኔዓለም እውነት እኔ ምን አስቤያለሁ 5% የተባለች ቀን ለስላሴዎች አሳልፌ ሰጥቻት ነበር። የምትረድ እድሉ 5% የተባለ ቀን በቃ ያቺ ናት። እኔ ያቺን ቀን ነው ሁሌ ውስጤ የምትመጣውና ለገና ይሄ ነገር ተፈጥሮ በቀጣዩ ጥር ስላሴ በቃ ጥር 7 በቃ የለችም። ኢቭን መጥቶ ዶክተር እየታረጋትና ተመልሶ ምጥታልና እንዴት አርጌ ሰራታለሁ የለችም እኮ ነው በቃ 5% ናት እና እንዴት እንተነላታለ ሲሉ በቃ ያዝነው እኔም እሷም ነበርን ያዝነውና በቃ ጀምራት ተንፍሳ ትሞት አልኩት። በቃ መሞትም ካለባት ተተንፍስ ማለት ሰቀቀንዋን ሁኔታዋን ስታይ የሰው ልጅ ይሄን ያክል መፈተን እኔ መኖር ካለበት ያ ሰው መኖር ይችላል አይደል? ግን እንደዚህ ሆኖ
ልትሞትም ከሆነ ከነስቃይ አትሞት በቃ መተንፈስ አለባት በሆዷ አብጧል ሁሉ ነገሯ እብጥብጥ ብላለች ስለዚህ ያስኩትና ማለት ነው በቃ ጅምራትና እጅ ላይ ተሞት አልኩት እጅ ላይ ተሞት በቃ መሞት ካለባት እጅ ላይ ተሞት እንጂ ሳሰራት አትሄድም አልኩት በቃ ለያት በቃ ልጅነቷ ማሳሳኛለ በቃ እንደገና መለስ ብሎ በቃ አስተካክሉልኝ ተግባው አለ ማለት ነው ከዛ ከ6 ሰዓት ጀምሮ የጀመረች 8 ሰዓት ከምናምን ነው በቃ ሰርጀሪ ሰርቶ ይጨርሰው ማለት ነው ከእግዚአብሔር ጋር ጨርሰናል ሲለኝ በቃ መሬት በቃ ስላሴዎች ናቸው አንድ ሴትዮ ናቸው እንዲያውም መተው ተነሽ ከመሬት ላይ ተነሱ አሉ ከሲሚንቶ ላይ ተነሱ እናንተ ስለጮሆቹ አይደለም ጸሎት አርኩ እህታችን እንዲያውም አልመጣችም እህታችን አለች ጻልም ጻይ የምትባል እሷ ጸሎት ይዛለች በቃ አርመሙ በዩ በቃ ጸሎት ተያዘችው ማለት ነው እኛ እዛ ጋር እንጮሃለን የነበረው ሰውስ ሙሉ የሚጸልዩስ በእምነት ብዙ ሰው ነበር ሙስሊሙ አለ ጴንጤው አለ ሁሉም እዛ ጋር በቃ በየሃይማኖቱ ምን እንደምናወራ ራሱ አናቆም ነበር እዛ ጋር ከዛ ያዙና ዛሬ ስላሴዎች ናቸው አጋቱ ስላሴዎች ናቸው ስለዚህ ጸሎት አርጉ ስላሴዎች እንዲምሩላችሁ ጸሎት አርጉ በቃ ስላሴዎች አልኩ እኔ ፋሲካ ከዳነች አልኩ ከዳነች በየአመቱ ዘክራለሁ እሷ ደግሞ እውነት ድና ዛሬ ነችን ቀን አልፋ ድንካለች የራሷን ነገር ስትጀምር ደግሞ ራሷ ትዘክራለች በየ በቃ ቃል ገባው ይዛን ቀን ማለት ነው እውነት ሁሌ የሚመጣብኝ ምንድነው ያቺ ሞመንት ናት የምትመጣብኝ በቃ ያቺን እንትን ስላሴዎች እውነት አውጥተዋታል እውነት ለዛሬ አብቅተዋታል እውነት እዚህ ጋር እንድትቆም ያደረጓት ስላሴዎች ናቸው እግዚአብሔር ክብሩን ይውሰድ እውነት ነው እናትና ልጁ ክብሩን ይውሰዱ ከዛ በመቀጠል ግን ህዝቡ እኔ ሁሉም የኢትዮጵያ ህዝብ ኤርትራውያን ኢትዮጵያውያን አነሰ በዛ ሳትሉ ካላችሁ ነገር ላይ ከዛሬ ኑሮ ውድነት ካለው ነገር ላይ እያንዳንዱ ሰው እያንዳንዱ ቤት ያልተንኳኳ የለም ቤተሰብን በይ ዘመዶች አዝማዶች በይ ጎረቤቶች በይ የዝዋይ ህዝብ አንድ ሳይቀር እኔ ጆ ውጭ ላይ ወተው ሬክላም አሰርተው ያልዞሩበትን በቃ እኔ እንጃ ለፋሲዬ እኔ እንጃ ትንሽ ትልቅ አላልኩም ሁሉም ሰው ተባብሯል እግዚአብሔር አምላክ እኔ ብድር የሚከፈል አይደለም እግዚአብሔር አምላክ ብድራትን የሚከፍል ነው እሱ ብድሩን ይክፈል አሜሪካን ሀገር የሚኖሩ የዝዋይ ልጆችም የባለቤቴ ቤተሰቦች ሁሉ ብዙ ናቸው የነዘን ቤተሰቦች አሉ እነዚህ ብዙ አሉ ብንጥቅስ ስም እንረሳለንና ባጠቅም ሁላችሁም እግዚአብሔር አምላክ ይስጣችሁ እንደው እኔ ባጎደልኩት መድኃኔዓለም ይሙላው ስላሴዎች ይሙሉት እና እግዚአብሔር ይስጥልኝ እውነት ተነስቼ ነው እግዚአብሔር ይስጥልኝ እመቤቴ ትስጥልኝ እውነት በጤና ይጠብቅልኝ የተረባረቡትን በሙሉ መድኃኔዓለም ክብሩን ይስጥልኝ እንደው በቤተሰቦቻቸው በዘመዳቸው በማንም ሰው ላይ እኔ መኪና አደጋ እውነት ነው ምለው በማንም ላይ አይድረስ ነው ምለው አይድረስ በማንም ለማንም እኔ ለእንስሳትም አይስጥ ነው ምለው ስለዚህ እግዚአብሔር ይስጥልኝ እድሜ ይስጥልኝ ተባረኩልኝ እኔ ሁላችሁንም ነው ማመሰግነው መስዬ አንቺን በጣም ነው ማመሰግነው እግዚአብሔር ያክብርልኝ ለዚህ ላይ እንድደርስ ከእግዚአብሔር በታች ስለረዳሽ እግዚአብሔር ይመስገን እግዚአብሔር ስለፈቀደና ደስ ብሎኛል ሁለተኛ ከጎኔ የነበሩት ጓደኞቼ 4 አመት ሙሉ ከጎኔ ሳይለዩ የነበሩት ማንነታችን ራሳችሁ ታውቁታላችሁ ያንዳንዱ ስማችሁን በጣም ስለማልጨርሳ ከጎኔ የነበራችሁ በጠቅላላ እግዚአብሔር ይስጥልኝ በጣም ነው የምሰግነው እግዚአብሔር ውለታውን ይክፈላችሁ ነው የምለው የረሳዋችሁም ካላችሁ ይቅርታ አድርጉልኝ በጣም አመሰግናለሁ እግዚአብሔር ይስጥልኝ እኛም በጣም ደስ ብሎናል ስለ እውነት እንኳን በደስታ አሰባሰበን በጣም ከባድ ነው አንድ ሰው ታሞ ጉዳት ገጥሞ ተቸግሮ በቃ ፕሮግራም መስራት በጣም ከባድ ነው ከሚታሰበው በላይ በቃ ሰው ጋር ደርሶ የሰው ልብ አራርቶ ተገቢውን ነገር ተገኝቶ ይሳካ ይሆን የሚለው በጣም ነው የሚያስጨንቀው በቃና እንዲም ነው ብሎ ተስፋ ለመስጠት እግዚአብሔር ነው ለእግዚአብሔር መልካም ፍቃድ ነውና እግዚአብሔር ይመስገን እንኳን ዛሬ ለምስጋና እንዲሆነን አንድ ፕሮግራም ነው ሌላ ነገር አይደለም ያደረግነው ግን ሰው ልብ ውስጥ ገብተሽ የእግዚአብሔር ፍቃድ ሆኖ ተመስገን አሁንም እንግዲህ ከዚህ በኋላ ሰርግሽን ሌላ ደስታዎችሽን ነው
ማግኘት መታደም የምንፈልገው ሁላችሁንም እንኳን ደስ አላችሁ። እግዚአብሔር ያክብርልኝ። ቀረ የምትሉት ነገር ካለ ይሄው። በጣም ይዘዋይ ጓደኞቼ፣ አብሮ አደጎቼ፣ ጓደኞቼ፣ ሰንበት ተማሪዎችን በጠቅላላ ሰንበት ተማሪዎች የጊዮርጊስ ሰንበት ተማሪ አገልጋይ ነበርኩና ኢቨን እዚሁኝ ማዘርን እየሄዱ በሳምንት 2 ነው ምናምን እየሄዱ ጸሎት አድርገው ዘምረውላት ምናምን ነበር የሚሄዱትና እግዚአብሔር ያክብርልኝ። በጣም ነው አመሰግናችሁ። እግዚአብሔር ያክብርልን። ሁላችሁንም የሸገር ኢንፎ ሚዲያ ተከታታዮችንም ከልብ እናመሰግናለን። እንኳን ደስ አላችሁ። ያው ያሁኑን የስላሴ ጥሪ አልመጣሁም፣ ለሚቀጥለው ሰላም ያደርሰን። እናመሰግናለን። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ